ሐዋሳ ገብርኤል ይሄድ ነበር ቁልቢን ገብርኤል ጓዝ ነበር ሸንኮራ ዮሐንስም አልቀረም የዛን ጊዜ ግን እንሄዳለን በቃ ቤተክርስቲያን እንሳለምና ፈታ ብለን ጠጥተን ሰክረን እንመጣለን ወንጌል አላወቅኩም ነበር ይላል መች ቤተክርስቲያን አለህና አንተ ራሳችን ባጠፋነው ጥፋት ቤተክርስቲያን እንወቅሳታለን ደግሞ ማናፍረው እኮ ሚዲያ ላይ ወጥተን ደግሞ ቤተክርስቲያን እንሰደበው ወንጌል አልተማርኩም እኔ ሐዋሳ ገብርኤል ብዙ ጊዜ ሄጃለሁ አንድ ቀን ተሰብኬ አላውቅም የት አለህ አንተ ናይት ክለብ ሜዳ አለባት ለቤተክርስቲያን መቅደሷ እኮ ይሄ ነው በዓሉ የሚከበረው ቤተክርስቲያን ውስጥ ነው ቅዳሴ ያለው ቤተክርስቲያን ውስጥ ነው ታቦቱም ያለው ቤተክርስቲያን ውስጥ ነው ገብርኤልም እኮ ባህር የሚያብሰው ቤተክርስቲያን ውስጥ እኮ ነው ስትማጸነው እኮ ነው ቤቱ መገኘት አለበት ኦርቶዶክሳውያን በዓሉ የኦርቶዶክስ ከሆነ መከበር ያለበት ኦርቶዶክስ ቤተክርስቲያን ውስጥ ነው እኛ እየጨፈርን እኛ እየደነስን እኛ እየሰከርን እንዴት ገብርኤል ይስማን እንዴት ሀገራችን ሰላም ትሁን እንዴት ቤተሰቦቻችን ይባረኩ ደግሞ የምታመካኘው በገብርኤል ነው ገብርኤልን የምትወደው ከሆነማ ጠዋት አስቀድሰ ስጋው ደሙ ተቀበል ምንም ተአምረ ማርያም ላይ ቢጻፍ ገድላ ድርሳና ላይ ቢጻፉ መልአክ እንደማይመለክ የእግዚአብሔር ቅዱሳን እንደማይመለኩ እኮ እናውቃለን ተጽፎ እንኳን አይደለም ገድል ላይ ለማለት አይደለም ድርሳናት ላይ አይደለም አዋልድ መጻሕፍት ላይ መጽሐፍ ቅዱስ ላይ እንኳን ተጽፎ ብናገኝ እንኳን እኛ መልአክ አናመልክም ሲዘጋባችሁ መንገድ ክፋት ሲሰሩባችሁ መሰናክል ሲዘጋጁባችሁ ያንን ነገር ወደ መልካም ቀይሩት ሰውን ከሱስ ከኃጢአት ከበደል አድን እያለ እኮ ነው አድኝ እህትሽን ከጥርጥር ከኑፋቄ ከሌላ ቦታ ከምትልጅሽ እህትሽን ወደዚህ ቤተክርስቲያን አምጫት አድኝ ሴት የስተት ምክንያት እንዳንል ድንግል ማርያም አፋችን ልጉም ጸጥ ከሰው ወገንም ብናመጣ ከመላእክት ወገን ብናመጣ ድንግል ማርያምን የሚያክል ማንም የለም ስራዬን አጣለሁ እኮ ከስራ ቦታ አፈናቀላለሁ እንደዚህ ያጋጥመኛል የለም ዋጋ ክፈል ይሄው ከባድ ዋጋ እኮ ነው የ3 ዓመት ህፃንና እናት እግዚአብሔርን ከምክር ነው ሌላ ነገር እኮ የለም ብሔር አይደለም ጉዳዩ ጎሳው ተነክቶ እኮ አይደለም ስልጣኑ ተነክቶ እኮ አይደለም ሃይማኖቴን ከምክር ክርስቶስን ከምክር የተፈለቀለቀ እሳት ይሻለኛል እኛ እናረጋዋለን ክርስቲያኖች እግዚአብሔር ላለመካድ እሳት ውስጥ ከተወረወሩ ትንሿን ነገር ብተዋትስ አንቺ ከብዶሽ ለአንተ ከብዶ የለ አሁንስ ከበደኝ እኮ ምን ላድርገው ግን እኮ በእምነት አይመስለኝ የሚል ሰው የለም ይሄኛ ዘመን ችግር አለም ክርስቲያኖች የሚፍለቀለቅ ጋን እኮ አይደለም እሱን ካላገባሽ እዚህ ውስጥ ትገቢያለሽ የሚፍለቀለቅ እኮ አልተባልሽም አንተም እኮ እሷን ካላገባህ እዚህ ሳሱቁ ትገባለህ እኮ አልተባልክም በእምነት አትመስልህም በእምነት አይመስልሽም ተው ስንባል እምቢ እያልን ከዛ ከወራት በኋላ እሷም ክር ትበጠሳለች እሱም ክር ይበጠሳል ምንድነው የከበደችን እሱን ላለመተው እሷን ላለመተው በእምነት ከማይመስላችሁ ጋራ በማይመቻክ ያጥመዱ እየተባልን ትንሽ ነገር ከበደችን እኔ አማልክት ናችሁ አልኩ በሚል ይሆናል መድኃኔዓለም ኢየሱስ ክርስቶስን ስለ አምላክነቱ ጠይቀውት ነበር በአሕዛብ ዘንድ በተደጋጋሚ ጊዜ እንደምንሰማው አንተ ስለ ራስህ ምን ትላለህ ብለው ይጠይቁት ነበር እና ጌታችን በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል አይታችሁ ከሆነ በተለይ ወጣቶች ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ቦታ አሳዩን የሚል ሲጠይቅ ሰምታችሁ ከሆነ ማለት እዚሁ ገጸ ንባብ ላይ ጌታችን የተናገረበት አለ ቃል በቃል እኔ አምላክ ነኝ ያለበት ማለት ምን ብሎ ካልን የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን አለ አሁን አይሁድ ገብቷቸዋል እኔና አብ አንድ ነን ማለት እኔ ከባህሪ አባቴ ከአብ ጋር አንድ ነኝ እኔም እግዚአብሔር ነኝ እያለ እንደመሆኑን እንደገባቸው ምናቀው ከነቢያት አንዱ ነኝ እያላቸው እንዳልሆነም ገብቷቸዋል ልብ በሉ እኔና አብ አንድ ነን ሲሏቸው የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ቁጥር 31 ላይ አይሁድም ሊወግሩት ድንጋይ ያነሱ ነው የሚለው ለምን ራሱን ከእግዚአብሔር ጋር አምላክ ነኝ እንዳለ ገብቷቸዋል አሁን ቁጥር 32 ደግሞ ቀጥሎ ራሱ መጽሐፍ ቅዱስ ሲናገር ኢየሱስ አለ ከአባቴ ብዙ መልካም ሥራ አሳየኋችሁ ከነርሱ ስለማናቸው ሥራ ተወግሩኛላችሁ ብሎ መለሰላችሁ ለምን ድንጋይ ያነሳችሁት አላችሁ አሁን ቀጠል አልጎ ደግሞ ስሙ ራሱ መጽሐፍ ቅዱስ ያብራራ ቁጥር 33 ላይ አይሁድም ስለ መልካም ሥራ አንወግርህም ስለ ስድብ ነው አሉት ምንድነው ስድቡ አንድ ሰው እኔ ከእግዚአብሔር ጋር እኩል ነኝ ካለ ስድብ ነው እግዚአብሔርን መናቅ ነው ክህደት ነው እንዴት ፍጡር ከፈጣሪ ጋር እኩል ይሆናል ግን እሱ አምላካችን ክብር ምስጋና ይግባውና መድኃኒዓለም ኢየሱስ ክርስቶስ ራሱ አምላክ የባህሪ አምላክ እግዚአብሔር መሆኑን ለማስረገጥ ስለ መልካም ሥራ ለምንወግር ስለ ስድብህ ነው አሉትና አንተ ሰው ስትሆን በደንብ ስሙ አንተ ምን ስትሆን አሉ ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት አያችሁ አሁን ጥያቄው ምንድነው ራስ ሰው ስትሆን ራስን አምላክ አደረግ ስለዚህ እኔና አብ አንድ ነን የሚለው ቃል ራስን ከማጋር እኩል እያልክ ነው ያሉት ነው አምላክ ነኝ እያልክ ነው አሉት አሁንም ጌታችን መለሰ እኔ አምላክ አይደለሁም ማለት እንቀጥል ቁጥር 35 ላይ ቁጥር 34 ላይ ኢየሱስም እንዲህ ብሎ መለሰላቸው እኔ አማልክት ናችሁ ተብሎ በሕጋችሁ የተጻፈ አይደለምን ካለ በኋላ መጽሐፉ ሊሻር አይችልምና እነዚያ የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ልብ በሉ
የእግዚአብሔር ቃል የመጣላቸው አሉት ነቢያት ናቸው። እግዚአብሔር እንደዚህ ይላል ይቤ እግዚአብሔር እያሉ የተናገሩት ማለት ነው። የሰራዊት ጌታ እግዚአብሔር አምላክ እንደዚህ ይላል ብሎ የተናገሩት እንኳን ነቢያት እነ ኢሳይያስ እነ ልበ አምላክ ዳዊት እነ ኤርሚያስ እነሱ እንኳን በጸጋ አማልክት ከተባሉ አያታችሁ ንግግሩ ከተባሉ ካላቸው ነው እንደሚለው እነሱን አማልክት ካላቸው። በነገራችን ላይ አምላክ አንድ ነጠላ ቁጥር ነው አይደል? አማልክት ደግሞ አምላኮች ብዙ ቁጥር ነው። ልብ በሉ ክርስቲያኖች፣ አምላክ ማለት ነጠላ ቁጥር ነው። አማልክት ስንል ደግሞ ብዙ ቁጥር ነው። አምላክ ማለት ገዢ ነው አይደል? አማልክት ነው ገዢዎች ማለት። እነዛ የእግዚአብሔር ቃል የመጣላቸውን እኮ ነው ያለው። ነቢያቶቹን አማልክት ካላቸው ይልና ቁጥር 36 ላይ የእግዚአብሔር ልጅ ነኝ ስላልሁ እናንተ አብ የቀደሰውን ወደ ዓለም የላከውን ትሉታላችሁ አላቸው። የእግዚአብሔር ልጅ እነዛ እንኳን የእግዚአብሔር ቃል የመጣላቸውን እነሱን እንኳን አማልክት ካላቸው፣ ስለዚህ አማልክት ይባላሉ። ሰው ቅዱሳን በጸጋ አምላክ ይባላሉ። ልብ በሉ ክርስቲያኖች፣ ብዙ ሰዎች ይሄ ቃል ስንሰማ በተለይ እነዚህ ክብረ ቅዱሳንን በመናስበት ጊዜ እንደዚህ ለምንድነው የምትከፋፍሉት? የባህሪ የጸጋ እያላችሁ እንደው አትውሰዱበት በቃ እግዚአብሔር ብሎ በጣም